ታያ አይደለም እኔ ማንነቱ ጠፍቶበት ማንነቱን ፍለጋ ላይ ያለ ሰው ይቀርና አይደለም በሰው ሀገር እየኖረ ሀገሩ አይኑ ላይ ለምትንከዋለል ይቅርና ሁሉ ነገር ሞልቶለት እንደፈለገው ዓለምን ለሚያካልለው ሰው ሁሉ ከሀገር ወጥቶ መቅረት ምን እንደሆነ አጣቂ ታያ ንገራታ ሀገሬ ለኔ ምን እንደሆነች ንገራት ውድ ተመልካቾቻችን እንዴት አላችሁልን ይህ አዲስ ጨዋታ ነው ሰዓቱ ደግሞ የአዲስ ጨዋታ እንግዳ ነው ቀደም ሲል ያያችሁትን አጭር ሞኖሎግ ከምን ጋር እንዳያያዛችሁት መጠርጠር እችላለሁ ለማንኛውም የዛሬው የአዲስ ጨዋታ እንግዳዬ በትወና ብቃቱ የተመሰከረለት ድምጹ እሱ ብቻ ያወራ የሚባልለት በተለይ ደግሞ አመለሸጋ ነው በስነ ምግባር አንቱ የተባለ ነው ይህን እንግዳይን ዛሬ ወደ አዲስ ጨዋታ እንግዳ ጋብዛዋለሁ አብራችሁ እንድትቆዩ በአክብሮት የሚጋብዛችሁ የፕሮግራሙ አዘጋጅ ድልነሳ መንግስቴ ነኝ እንግዳይን ባካችሁ እንቀበለው አናስተላኝ አይናይስተን እንኳን ደህና መጣ እንኳን ደህና ቆይ ሰላም ነው ሆይ አመሰግናለሁ ታማምሮባል አመሰግናለሁ የምራምባል አማራ ቴሌቪዥን ጋብዞ ስትመጣ በካባተው በመሆን አለበት በጣም ደስ ይላል አስቀናኝ እኔ ራሱ እሺ አረፈ በጣም ደስ ይላል እንኳን ወደ አማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ አዲስ ስቱዲዮአችን እንኳን በሰላም መጣ እንኳን ደህና ቆየህ በጣም ደስ ይላል እጅግ ነው ያማረብህ ለነገር አልችልም እንዴት ዳማለ የዛሬው እንግዳይ አርቲስት ካሌብ ዋለልኝ ነው ገጸ ብዙ ስብህና ነው አርቲስት ብቻ አይደለም ብዙ ነገር አለው ለማንኛውም በአዲስ ጨዋታ እንግዳችን በመናደርገው ቆይታ ሁሉንም ነገር ታገኛላችሁ አብራችሁን ስለምትሆኑ ከልብ አድርገን እናመሰግናለን ካሌብ በድጋሚ እንኳን ደህና መጣ በጣም አምሮብሃል አመሰግናለሁ ውድ ተመልካቾቻችንን እንግዲህ አዲስ ጨዋታችን ከመልክቶች በኋላ ይመለሳል አብራችሁን ቆዩ ሄሎ ዝግጁ በሚገባ ጨዋታ 130 ተጀምሯል መኪናው ይመቻል የደረሰው ታድሏል እቺንስ ሰርተው የሚለወጡባት ማን እድለኛ ይረከባት አንጋፋው ተቋም ኢትዮ ቴሌኮም 130ኛ ዓመቱን በድምቀት ያከብራል ባጓጊ ጨዋታና ሽልማቶች ደንበኞቹን ያንበሸብሻል 6 ዘመናዊ የኤሌክትሪክ መኪናዎች 9 ባለ 3 እግር ተሽከርካሪዎች ከ20 እስከ 100 ሺህ ኤሌክትሮኒክስ ገንዘብ 161 ዘመናዊ ስማርት ስልኮች እንዲሁም 260 ሺህ ሞባይል ጥቅሎችን በሽልማት አቅርበዋል በኢትዮ 130 ፕሮሞ በቴሌብር ሱፐር አፕ ኢትዮ 130 ፕሮሞ መተግበሪያ ወይም በኮከብ 130 መሰላል በመመዝገብ የሞባይል ጥቅል ሲገዙ በሚያገኙአቸው መጫወቻ ዕድሎች በእድል ጨዋታ ወይም የጠቅላላ ዕውቀት ጥያቄዎችን በመመለስ እንዲሁም ኢትዮ 130 ላኪ ስሎት በቴሌብር ሱፐር አፕ ኢትዮ 130 ላኪ ስሎት መተግበሪያ ወይም በኮከብ 131 መሰላል በመመዝገብ በቴሌብር ሲጠቀሙ ወይም የአየር ሰዓት ሲሞሉ በሚያገኙአቸው የጨዋታ ዕድሎች በእድል ጨዋታና በማስታወስ ጨዋታዎች የሽልማት ነጥቦችን በብዛት ይሰብስቡ ዕድሎን ይሞክሩ ኢትዮ ቴሌኮም ስለተገናኘን በድጋሚ ደስ ብሎኛል እስኪ እነዚህን ፎቶዎች እናያቸውና ለወሬያችን መጀመሪያ ይሆን ዘንድ እንዴት አያቸው ካሌብ ወደ ኋላ ይመልሳል ወደ ኋላ ይመልሳል በተለይ ደግሞ እስኪ ስለ ሽልማት እንድናወራ ፈልጌ ነው ካሌብ እንግዲህ እንዳያየነው በጣም ደስ በሚል በደማቅ ሁኔታ ነው ሽልማት ይሄ ዋንጫ ነው አይደል አዎ በጣም እስኪ ስለዚህ ሽልማትና ስለ ድባቡ ስለነበረው ነገር እስኪ ትንሽ ነገር ለኛም ድባቡን አቃምሰን ደስ ይለኛል ይሄ ያው አራተኛው ዙር የክብር ለጥበብ የሽልማት መርሃ ግብር ነው ይሄኛው አጠቃላይ አውዱ ምን ይመስላል ብትለኝ የቀዳማዊ ኃይለ ሥላሴ ሽልማት ማህበር የሚባል ነበር ድሮ ሁለት ሽልማቶች ከተካሄዱ በኋላ ነበር የተቋረጠውና በባለሙያው ዘንድ ቁጭት ነበር ሀገርህ በየትኛውም ሙያ ሊሆን ይችላል ለሰራ ሰው ሽልማት ሲሸለም ስፔሻሊ
ሀገር ስትሸልም የሚሰጠው ዋጋ አለ የሚሰጠው ክብር አለና ከዛ በኋላ ተቋርጦ ስለነበር ይሄን ስሜት አጣን የሚል ቁጭት ነበር በተለያዩ ፕሮፌሽኖች እና የሆነ ሰዓት ላይ ሁለቴ ተካሂዷል ቤተ መንግስት የተካሄደ መርሃ ግብር ነበር ቆንጆ ነበር ትልልቅ ባለሙያዎች እነ ፍቃር ተክለ ማርያምን እነ ጌትነትና የሆነ አስተዋውሳለሁ እዛ ሽልማት ላይ ከዛ በኋላ ባህልና ስፖርት ሚኒስትር ይሄንን ለማስቀጠል ትልቅ ጥናት እንዲካሄድ አደረገ በሙያ ማህበራት ጋር በመመካከር ነው ዝግጅቱ የሚካሄደውና የኪነ ጥበብና ስነ ጥበቡን ዘርፍ በመያዝ እዛ ላይ ስራ ተሰራ የዛሬ 5 አመት አካባቢ ማለት 5 አመት 6 አመት አካባቢ ጥናቱ ተካሄደ መነሻ ሐሳቦች ነበሩን ትልልቅ ሐሳቦችም ነበርና የመጀመሪያው መርሃ ግብር ኢንተርኮንቲኔንታል ሆቴል አደረግን ማለት ነው በነበረው ፕሮግራም በጣም ደስተኞች ነበርን ብዙ መከበር ያለባቸው ሰዎች ነበሩንና እነሱን አከበርን ሁለት ስሜት ነበረው አንዱ የውድድር አይነት የሆነ ፕሮግራም ነበረ አንደኛው ደግሞ የእውቅና የመስጠት ነበር ሁለት አይነት ዘርፍ ያዘ የመጀመሪያው መርሃ ግብር ተካሄደ ቆንጆ ነበር ከሱ በመማር እንደገና ሁለተኛው ተካሄደ በሽራተን አዲስ ነበር ፕሮግራሙ የተካሄደው ቆንጆ ነበር እሱም ትልልቅ መከበር ያለባቸው የሀገራችንን ባለውለታዎች አከበርን ሶስተኛው መርሃ ግብር ደግሞ በኢትዮጵያ ብሔራዊ ቲያትር ነበር የተካሄደው እሱም እንደዚህ ውጤታማ ነበር በጣም ቆንጆ መከበር ያለባቸው ተከበሩ እነሆ አራተኛው ላይ ስንደርስ የዛ እጣ ተካፋይ ሆንኩ ማለት ነው ሲላል በጣም በቲያትር ዘርፍ ተሸላሚ ነበርኩ በቲያትር ዘርፍ ከተሸለሙት በእኛ ማህበር ዶክተር ኃይሉ አርአያ የቲያትር ዲፓርትመንትን የመሰረቱ ታላቅ አባት ናቸው ትልቅ ምሁር ናቸው በተለይ አካዳሚሽያን ናቸው በዚህ በጣም ብዙ ይታወቃሉ በፖለቲካ እንቅስቃሴያቸው በጣም ይታወቃሉና በተለይ 97 ላይ በተለይ በጣም የጎላ አስተዋጽኦ ነበራቸው አንዷ ታፈራው መብራቱ ትባላለች በኢትዮጵያ ብሔራዊ ቲያትር ያለች ጎበዝ አክትረስ ነች አንዱ ደግሞ ነኝ ሶስት ሰዎች ከኛ ማህበር የዚህ ድል ተካፋይ ወይንም የዚህ ክብር ተካፋይ ሆነናል ማለት ነው በጣም ደስ ይላል የናንተ የማህበሩ ምክትል ፕሬዚደንት ናል ምክትል ፕሬዚደንት ነኝ ስለሱ ነገር ትንሽ ንገረን ያ የኢትዮጵያ ቲያትር ባለሙያዎች ማህበር የመጀመሪያዎቹ ማህበራት ከሚባሉት ውስጥ ነው የኢትዮጵያ ቲያትር ባለሙያዎች ማህበር የኢትዮጵያ ሙዚቀኞች ማህበር የኢትዮጵያ ሳሊያን ማህበር እና የኢትዮጵያ ደራሲያን ማህበር እነዚህ ታላላቆቹ ማህበራት ናቸው አሁን ቢሮአቸው ስቴዲየም አካባቢ አይቢኤም ህንጻ ላይ ያለ ማለት ነው ትልቅ ለሀገራችን ትልልቅ ዋጋ ያላቸው ኪነ ጥበብ ስራዎች የተሰሩባቸው ጊዜዎች ነበሩ የመጀመሪያዎቹ አካባቢው ላይ በተለይ ማህበራት ጉልበት ነበራቸው በተለይ እስከ ፓርላማ ድረስ ድምጽ ነበራቸው የባለሙያውን መብት በማስከበር የጎደለውን ከማምላት ከማጠንከር ያለውን ኪነ ጥበብ ስነ ጥበብ ለሀገሩ የሚሰጠውን ፋይዳ ከመጨመር አንፃር ትልቅ አስተዋጽኦ የሚያደርጉ ነበሩ አገር መንግስት በተቀያየረ ወቅት ያለ ደግሞ እዚህ ዘመን ላይ ደርሰናል ባለው አንፃራዊ በሆነ ነገር የሚገባንን ነገር ወይንም ማድረግ ያለብንን ነገር አደረግን በየማላምናቸው ብዙ አሉ እንደ ካሌብ ልትለው ትችላለህና ብዙ ነገሮች ብዙ ያልተመለሱ መልሶች አሉን እነዛ ላይ የማህበራቱ ጉልበት ትልቅ ቢሆን እመኛለሁ በጣም ደስ ይላል እንግዲህ ፎቶዎቹ ላይ በኋላ ተመልሰን መምጣታችን አይቀርም ምክንያቱም ይሄን ቤተሰብ አንስተን እናነሳለን ግን እኔ እንዲሁ ዝም ብዬ እኔን ጥያቄ ከምደረድር አንተ መርጠህ የፈለከውን አንሳና ምን እንደሚል እስኪ ንገር ኦኬ በልዩነት የምታስታውሳቸው ፊልሞች ድራማዎችና ቲያትሮች ቃለ ተውኔቶችን በተጋበዘን ይላል በጣም ደስ በዚህ ድምጽ ተጋበዝ ተገኝቶ ነው በእውነታውን ከፊልሞችና ከሬዲዮ ድራማዎች ማስታወሰው አይኖርም እውነት ለመናገር ትዝ አይለኝም ምናልባት አንድ ፊልም ነበር ተደጋጋሚ ቃላት የሚጠቀምና የምታበሽቅ ቤቲ የሚል ካራክተር ነበርና እሱ ትዝ ይለኛል አሚሮች ስለመጣ ነው ግን ከቲያትሮች ምናልባት
አሁን ላይ የተወነው ያለ ሶስቱ አይጦች የሚባል ቲያትር አለና እሱ ትዝ ብሎኛል ትንሽ ልበልል ያው ባህሪ ውስጥ አትገባም ዝም ብለህ ቃለ ተውኔቱን ለማለት ያለው እኔ የኔን ብያለሁ ግዳጄን ተወጥቻለሁ የዛሬ 25 ዓመት የኔን ህይወት መኖር አቁሜ ያይጦቼን ህይወት መኖር ጀመርኩ በተመሳሳይ ሰዓት የኔን መኖር ጀምርና ያይጦቼን መኖር አቆማለሁ ይስሐቅ ለዚህ ትውልድ እንዲህ ብለህ ምከረው የዘራኸውን ታጭዳለህ ሳይሆን ያሳደግከውን ታጭዳለህ በለው ልጆቻችንን እንደ ንጉሱ አምባገነን እንደ ገረድ በራሱ የማይተማመን ሳይሆን እንደ ይስሐቅ ሰው አርገ ካሳደገው ከመልካሙ ማሳችን ላይ መልካሟን አፍሪካ እናጭዳለን በጣም ደስ ይላል በቲያትር በተለይ በኪነ ጥበብ ስራ ውስጥ ወደ 35 ዓመት አካባቢ ቆይተሃል ያ አካባቢ ሊሆን 32 33 ሊሆን ነው ማለት ነው አዎ ከ85 ዓመት ተመረስ ጀምሮ ገና በልጅነት ነው የጀመርከው ያ አሁን የቲያትር ጅማሮህ መቼ እንደነበር ንገረን የመጀመሪያው እንግዲህ ሃይ ስኩል ነው ብዙ ጊዜ የማንነታችን የሚሰራው በየማስበው ተማሪ ቤት ሆኜ ነው የቲያትር ፍላጎትም እንዳለኝ ያወቅኩት በአጋጣሚና ብዙ ጊዜ ዳታለሁኝ ላንተም ብለህ ደስ ይለኛል ክፍል ውስጥ ሆነን እንረብሻለን አለ ተማሪዎች ሆነን በተለይ መምህር ሳይኖር ምናምን እና እንደዛ ስንረብሽ ነው ርዕሰ መምህሩ ድንገት ከኋላዬ ሲመጣ ከፊት ለፊት ያለውን ደብተር አነሳሁኝና ሳየው የምሁራን ጥቅስ ያለበት ነውና ምን ያረክ ነው ሲባል ያስጠናሁ ነው አልኩትና በል አሪፍ ነው አስጠና አለኝ ሳየው እነዛን ጥቅሶች የቀለም ትምህርት ሳይሆን ጥቅሶችን ነው ያብራራው ያለሁት ጥሩ ነው አብራራልኝ ያው ስረብሽ እንደነበር ስለሚያቅ ነው ከዛ ማለት ጀመርኩኝ ያልኩኝ ስሜት ውስጥ ገባሁኝ ሳላውቀው ማለት ነው እነሱም ጸጥ ብለው ተከታተሉኝ ሲያልቅ ጨረስኩ ስል ተማሪ ባጠቃላይ ያጨበጨበ ሳቸውም ደስ አላቸው ሳልቀጣ ቀረ ማለት ነው አዎ ከዛ በኋላ ነው በቃ የሚኒ ሚዲያ ተዘጋጅቶ ነበር ፍላጎት እንዳለኝ ጠየቁኝ እኔን የሚመስሉ ልጆችን ሰብስበን እንድንሰራ ተፈለገ ከዛ በኋላ ወደ ቲያትር መድረክ መጣሁኝ የመጀመሪያ ትምህርት ቤት በረንዳ ላይ የሰራናት ድራማ ነች ግን ፕሮፌሽናል መድረክ ላይ ከሰራኋቸው ውስጥ የመጀመሪያው በየመለው ውድቅት ቲያትር ነው ውድቅት የወንድሙ ሀብተ ጊዮርጊስ ድርሰት የዓለሙ ገብረአብ ዝግጅት ነው ሁለቱም ባጸደ ነፍስ ሲኖሩ በህይወት የሉ እሱ ቲያትሬ ነው የመጀመሪያው በየመለው ዋው በጣም ጥሩ ጅማሮ ነው የነበረው ገና በመምህርና በተማሪ በጓደኞች ይጀምረ ከዛ 8ኛ ክፍልን እንደተፈተንክ ነው የመጣው 12ኛ ክፍል አዎ ማትሪክ ሪዛልት ሳልቀበል ቤተሰቦችህ አልተቆጡህም ያ ብዙ ጊዜ ያው ኪነ ጥበብ ውስጥ ቻሌንጅ የሚያደርግህ የቤተሰብ ነው ለምን ሙያው ዱርዬ ያረጋል ተብሎ ይታሰባል ስፔሻሊ ያንተ የሆኑ ቅርብ የሆኑ ሰዎች እንደዛ ብለው ያምናሉ ሙያውን በጥልቀት ስላልተረዱት ነው ብዬ ነው ማስበው ነው ለመናገር እኔ በዛች በማላቃት በትንሽነት ጊዜ ግን ሙያው በጣም እጅግ ትልቅ የተከበረ ሙያ እንደሆነ ይገባኝ ነበር ሙያው አይደለም ምናልባት ዱርዬ የሚያደርገው ያንተ ስሪት ሊሆን ይችላልና ከፊት ሆነ የምታስተምር ሰው የዱርዬ ልትሆን አትችልም ምሳሌ ነው መሆን የሚገባ ነገር ግን ያከባቢው ተጽኖ ፍለፊትም ስላየ ሰውም አብሮ ስለሚፈልግ ስለሚወድ ስለሚያከብር አብረው እንድትሆን ይፈልጋል ያኔ ሳቅጨዋታ ሊበዛ ይችላል መጎንጨትም ሊኖር ይችላል በዛው ተመስጠት ቀራልና ያቺ ብዙ ሰዎችን ወስዳት አቃለችና ያንን ያዩ ብዙ ቤተሰቦች ዱርዬ ያደርጋል ምናምን ይሉ ነበርና እኔም እንደዛ ቻሌንጅ ገጥሞኝ ነበር ግን ቃል ገብቼ ነበር በሰዓቱ ሙያው አይደለም ባለሙያው ጋር ነው ችግር ሊሆን የሚችለው ስለዚህ ሙያው የሚሆነው ነገር ሰርቻ አሳያችኋለሁ ላቸው ነበር አሳይቻችኋለሁ ያስባለሁ በጣም ቆንጆ አሁን ደግሞ ወደ ሌላኛው ጥያቄ እንድስል
ምን ሊሆን በሙያ ማህበራዊ ኃላፊነትን በመወጣት ትታወቃለህ ምን አስገኘልህ ይላል ያ ለሰው በሰው የሆነ ስራ ነው የምንሰራው እውነት ለመናገርና ብዙ ስራዎችን ሰርቻለሁ ማለት ከማገልገል ይልቅ መገልገል ብዬ ነው ማምነው እኔ ለነፍስ የምትኖራቸው ነገሮች አሉ ለስሜት ለደስታ ሰውነት በራሱ በጎነት ያመዘነዋል እኮ ሰው ሆነን ስንሰራ መጥፎነት የሌለው ነው ምናልባት አቢልና ቃይል ሁለት ወንድማማቾች ሆነው በጎነትን በአቢል በቃይል ደግሞ ያን ኔጌቲቭ ነገር አይተናል ነገር ግን በሰው ውስጥ መጉላት አለበት ብዬ ማምነው ይሄ ደግነቱ ነው ለምን ኢየሱስ ክርስቶስ ይሄንን ስጋ ስለለበሰ ኢየሱስ ያመዝናልና በዚህ ሚዛን ውስጥ እኔም ላረግ ብችላለሁ በማስባቸው ነገሮች ውስጥ እንደዚሁ በጎ መላቸው ነገሮች ውስጥ ተሳተፋለሁኝ በተለይ ከአካል ጉዳት ጋር በተያያዘ ብዙ ስራዎችን ሰርቻለሁ በስደት ዙሪያው ብዙ ስራ ሰርቻለሁኝ አሁን ላይ የፋኖስ ኢትዮጵያ የሚባል የቤተሰብ የሌላቸው ማለት ወላጅ እናቶቻቸው ሳይኖሩ ቀርተው ወይንም አቅማቸው ደከም ብለው መማር ያቃታቸው ልጆች በጤና የሚቸገሩ ልጆችን የሚደግፍ ድርጅት ነው እዛ የበጎ ፍቃድ አምባሳደር ሆኜ አሁን ላይ ስፔሻሊ ከነሱ ጋር በደንብ እየተንቀሳቀስኩ ነው ያለሁት በአይቲ ዙሪያ ደግሞ አርቲፊሻል ኢንተለጀንስ አንድ ወዳጅ ትልቅ ካምፓኒ አቋቁሟልና ከሱ ጋርም እንደዚሁ የበጎ ስራዎችን እንሰራለን እነዚህ ሁሉ ስራዎች እውነት ለመናገር እኔን ነው ሲያስደስት ያየሁት እኔን ነው ሲያረካ ያየሁት ለምን ካለ ነገር ነው የምትሰጠው አስራት እንደማውጣት በለው አስራት እንድናወጣ እንገደዳለን አንዳንዴ ከምታገኘው ገንዘብ ብቻ አይደለም እግዚአብሔርም ከሰጠህ መክሊት የምትሰጠው አለ እሱ ከሰጠህ ጸጋም ላይ የሙያም ማስራት አለውና ከዛ አንፃር እውነት ለመናገር እኔ ደስተኛ ነኝ በጣም ደስ ይላል ብዙዎች የሚያነሱልህ ነገር ነውና በመንፈሳዊም ሆነ በሌሎች የማህበራዊ ህይወት ውስጥ ስንመለከት ካሌብ ቀድሞ የሚደርስባቸው ብዙ ነገሮች እንዳሉ ሰምተናል ለማንኛውም ያካፈልከን ነገር በጣም ደስ ይላል የምዕራፍ 1 ማጣቃለያችን ምን ይሆን የሚለውንም አሁንም እሺ ለ15 ቀናት ጻድቃኔ መነነ ተመልሰሃል ይቆጭሃል የሚለው ጥያቄው እውነት ለመናገር ይቆጫል ምልህ አንተ የተጻፍክበት መስመር አለ እግዚአብሔር የፈቀደልህ ማለት ነው እንድትሆን የተፈቀደልህ አለ ይሄ የኔ ፍላጎት ነበር ያኛው የምንና ህይወትን በጣም እወደዋለሁ በጣም አከብረዋለሁ በጣም ያስቀናኛል ዓለምን ራስህን ተተ ለእግዚአብሔር ማደር ያስቀናል እውነት ለመናገር መንገድህ ብዙ ተጋድሎ እንዳለበት በርግጥ ይታወቃል እኛ በስሱ ምናቃቸው ሆነው ቢሆንም ማለት ነው እና እዛ ገብቼ ዓለም በቃኝ ብዬ ነው ደብዳቤ አካሄድም አመጣጥም ደብዳቤ ጽፌ ድጉቴ ነበረውና እውነተኛ ስሜቴ ነበር ነገር ግን እግዚአብሔር አምላክ የምትፈልገውንም ያሳይሃል በዛች የ15 ቀን ጊዜ ውስጥ የህይወቴን ስንቅ ነው ይዤ የወጣሁት እውነት ለመናገር ቢከፋኝ ያቺ ሰዓት ነች መጽናኛዬ ደስታ ቢገጥመኝ ያቺ ሰዓት ነች ምልክቴ እኔ እንግዲህ በዛች 15 ቀን ለኔ ብቻ ለቤተሰቤ ብቻ መጥቶን ስንቅ ይዤ መጥቻለሁና በመነንና በቀር ደግሞ ትልቅ ስራ ሰራና ነበር ስለዚህ ይቆጨኛል በጣም ጥሩ የምዕራፍ 1 ቆይታችንን ሲጋገታ እናረግና ደግሞ እስኪ መልእክቶችን ተከታትለን ስንመለስ አንድ ቪዲዮ ደግሞ እንመለከታለን
ባለፉት 130 ዓመታት ኢትዮጵያዊ ምልክት ሆኖ ዓለም የደረሰበትን አዳዲስ ቴክኖሎጂ ተክኖ የቴሌኮም ሽፋኑን 99% በማድረስ ከ78 ሚሊዮን በላይ ታማኝ ደንበኞችን አፍርቷል። ኢትዮ ቴሌኮም እነሆውን ደግሞ ሁሉንም ኢትዮጵያዊ የሚያሳትፍ የ10% አክሲዮን ሽያጭ ተጀምሯል። እርሶስ ይህን ታላቅ የምስራች ሰምተዋል? በዚህ ታሪካዊ ዕድል ለመጠቀምስ ተዘጋጅተዋል? 100 ሚሊዮን አክሲዮኖች ለሽያጭ ቀርበዋል። እያንዳንዳቸው 300 ብር ዋጋ ያላቸው አክሲዮኖች ከመነሻ 33 አክሲዮኖች እስከ 3333 አክሲዮኖች ለሽያጭ ቀርበዋል። የትም ሳይደክሙ ሳይጉላሉ የቴሌን አክሲዮን በቴሌብር ሱፐር አፕ መግዛት ይችላሉ። ወደ ቴሌብር ሂሳቦ ከሌላ ባንክ ሂሳቦ በኢትዮ ቴሌኮም አገልግሎት ማዕከላት ወይም በቴሌብር ወኪሎች ገንዘብ ገቢ በማድረግ በ48 ሰዓታት ውስጥ ክፍያውን መፈጸም ይችላሉ። ለገበያ የቀረቡት አክሲዮኖች አስቀድመው ተሽጠው ካልተጠናቀቁ ሽያጩ እስከ ታህሳስ 25 2017 ድረስ ይቆያል። የሀገር ኩራት፣ የሕዝብ ሀብት፣ ኢትዮጵያዊ ተቋም ኢትዮ ቴሌኮም። ጄናይን ያየላጣት ነው። ዛዲያኔ ሐኪም አይደለም። ሚስጥሩ እውነት፣ እምነት፣ ፍቅር ችሎት ፊት ቀርበዋል። ሐሰት፣ ክህደት፣ ጥላቻ ይሞግታቸዋል። ሚስጥሩ የድጋማው የሰው ልጆች ተግዳሮት፣ የሰው ልጆች ፈተና። ደራሲ አለኸኝ ብርሃኔ፣ አዘጋጅ ተስፋዬ ገብረ ማርያም፣ ተዋንያን ሱራፌል ተካ፣ ካሌብ ዋለልኝ፣ እታፈራው መብራቱ። መድረክ ላይ ያለው ካሌብና አሁን እኛ ጋር ያለው ካሌብ ልዩነታቸውን ንገረን። ኦኬ ይሄ ቲያትር የሚገርም ደራሲው አየኸኝ ሞላው ነው። አዘጋጁ ተስፋዬ ገብረ ማርያም ነው። ትውፊታዊ ቲያትሮችን በኢትዮጵያ ብሔራዊ ቲያትር ይተወናሉ። እኛነታችንን የምናይበት ነው። በተለይ ይህ ቲያትር በጣም ነው የሚደንቀኝ። በጣም በቃ መታየት ያለበት ብዬ ከምላቸው ውስጥ ነውና ስብከትም ጭምር ነው። እውነት ለመናገር ስብከትም ጭምር ነው። እኛ አንተን አንፈልግም እኮ ሙሉ ሆነን የተፈጠርን ስፔሻሊ ኢትዮጵያኖች ስንባል እኔ ትምክት አለኝ፣ በኢትዮጵያ ትምክት አለኝ። እውነት ለመናገር በተለያየ ስሜት ልትገልጸው ትችላለህ። የዓለም እውነት የዓለም ዕውቀት ያላቸው ሰዎች ብዙ ሊሉ ይችላሉ። እኔ ምንም ሳላውቅ ኢትዮጵያ ግን ሀያል እንደሆነች ይገባኛል። ነፍስ ያንን ትረዳለች እውነት ለመናገርና ይሄ ግጭት አፈታታቸውን ነው የሚያሳየው። ግጭት አፈታታቸው እንዴት ሙሉ እንደሆነ አሁን በፍርድ ቤት አካባቢ አለ። ጠበቃዎች አሉ፣ የከሳሽም የተከሳሽም ዳኛ አለ። በዛ ደረጃ ይግባኝ ብለው ችግራቸውን አስረድተው ውጤት የሚገኝበት ማለት ነው። እዚህም ጋር የምታየው የተፈጠረውን ችግር ወንጀለኛውን ለማውጣጣት የሚጠቀሙበት ዘዴ ይደንቃል። ማህበረሰቡ ያነገሳቸው ያከበራቸው ሰዎች አሉ። እነ ጸሐፊ ትእዛዝ አሉ፣ አገረ ገዢው አሉ፣ እንደገና ምስክር ሆነው የሚቀርቡ አሉ። እያንዳንዷን ቃል ተረድተው የሚመልሱበት መልስ፣ ከምንም በላይ ደግሞ ሃይማኖታቸው የሚሰብከው እምነት የምትናገራት ቃል እውነት ነች፣ ውሸት አይደለችም። ባውጫጭኙ መሰረት ከዋሸህ እንኳን ጠመንጃ ይቀመጣል። ጠመንጃ ተቀምጦ የመጨረሻው ላይ በቃ ክህደት ውስጥ ከመግባት በፊት ውጤቱ የመጨረሻው ውጤት ለመታወቅ እዛ መስመር ላይ ካልተደረሰ የሚደረገው ጠመንጃዎች ይቀመጣሉና ያን ጠመንጃ ትዘላለህ። ካልሰራ እሺ ነው የምትለው፣ ዘላለሁ ነው የምትለው። ሐቅ ስለሆነ ከሰራ ግን አትሻገራትም። ተጭበርብሮ እንኳን ምናልባት ከዘላዮቹ ውስጥ ካልሆንክ ወይንም በተለያየ ምክንያት ካመለጥክ እንኳን ባርቆም ሆነ ምን ብሎ ይመታሃል። ያ ጥይት እምነት ነው። እምነታቸው ምን ያህል ትልቅ እንደሆነ መከባበራቸው፣ እውነት የሚያስቀምጡበት ልክ፣ የእያንዳንዱ ገጸ ባህሪ ልኬታን ስታዩ ይደንቃል። ዕውቀታቸው ጥልቅ ነው፣ መሰረት ያለው ነው፣ ግልብ አይደለም። እኔ ሚስጥሩ ቲያትር ተመልሶ መጥቶ ራሱ እንደገና መጣ። ካሌቢ ትንሽ አታስታውሰንም? እዚህ ጋር ያሉትን ዳሎጉን አላስታውስም እውነት ለመናገር። ከወረደ አሁን 3 ዓመት 4 ዓመት አይ ቲንክ ተመልሶ ይመጣል ብዬ ተስፋ አደርጋለሁ። እኔ እንደዛ አመኛለሁ። በጣም ማንነታቸውን የሚያሳይ ያዘጋጃቸው ቲያትሮች አሉ ካሌቢ? አሉ። እንደዚህ አይነት ትውፊታዊ ቲያትር
አንዴ አዲስ አበባ ዩኒቨርሲቲ ተማሪ ሆኜ የፎሌ ስርዓት አለ የግርዛት ስርዓት ነው በኦሮሚያ ክልል ውስጥ ያለ የግርዛት ስርዓት ነው ቦታው ላይ ሄደን ሪሰርች ተደርጎ ምን ተብሎ የተሰራ ስራ ነው ይደንቃል እሱ በቃ ያለውን ካልቸር እንዴት አድርጎ እንደሚያወጣውና ተማሪ ስትሆን ደግሞ ያለ ፓሽን ይገርማል ለውጤት አይደለም የምትሰራው ተማሪ ሆነ አገልግሎት ጭምርም ነው ታይዋለህ ያንዳንዱን ድርሻ ምናምንና የእውነት ታዛዥነት ይሄ ድሮ ቲያትር ስትጀምር ያለው ስሜት የለም የዛ አይነት አሁን ስብስባችን የነበረው ትምህርት ቤት የነበርን ከቲያትር መድረክ ላይ የመጣን ባለሙያዎች አለን ከቲያትር ቤቶች እንደገና ቀጥታ ወደ ትምህርት ቤት የመጡ ልጆች ነበሩ የዛ ውህድ ነበር ተማሪውም አስተማሪውም አስተማሪ ነበር እርስ በርስ ምንማማርበት እና ሚገርም ነበርና ያን ቲያትር አዘጋጅቼ ነበር ተውኝበትም ነበርና እሱን አስተዋውሳለሁ ተፊታይ ግን ከኖርማል ቲያትሮች ውድቅትን ሁለተኛ ደረጃ ላይ ሲዘጋጅ አዘጋጅቻለሁኝ ራስ ቲያትር ሁለት ሚውዚካል ድራማዎችን አዘጋጅቻለሁኝ ስደት ላይና አባይ ላይ የሚሰራ ቲያትሮችን ናሽናል ቲያትር ከትዳር በላይ የሚባል ቲያትር አዘጋጅቻለሁኝ የቴዎድሮስ ተክለአረጋይ ድርሰት ነው እንደገና አሁን ሶስቱ አይጦች የሚል ቲያትር በኢትዮጵያ ብሔራዊ ቲያትር ዘወትር ማክሰኞ የሚታይ ነው እሱን አዘጋጅቻለሁ የኤልያስ ተስፋዬ ድርሰት ነው ዋው በጣም ቆንጆ ነገር ነው እስኪ የምዕራፍ 2 አንድ ጥያቄ አልኩባዷል ምን ሊሆን ካለቢ እሺ የመንፈሳዊ ህይወትን ቤተሰብንና ኪነ ጥበብን የምታስኬድበት መንገድ ብዙዎችን ያስቀናል እንዴት ነው የምታስታርቃቸው ይላል ቤተሰብ ይጎላል ያው እንዳልከው ቤተሰብ ውስጥ ደስታ ቤተሰብ ውስጥ መረጋጋት ሲኖርህ ነው ማንነት ጎልቶ ሊወጣ የሚችለው የማስበው ወይንም የምትፈልገው ነገር ላይ የምትደርሰውና እኔ ቤተሰብ የመሰረትኩት በ94 ዓመተ ምህረት የዛሬ 23 ዓመት መሆኑ ነው እንግዲህ አንጋፋ ባለ ትዳር ነኝ የመጀመሪያ ልጄ 17 ዓመቱ ሆኖታል ሁለተኛዋ ልጅ 14 ዓመት ሶስተኛዋ 9 ዓመት አራተኛዋ ደግሞ 2 ዓመት ከ8 ወር አካባቢ ሆኗታል አሁን ማለት ነው የአራት ልጆች አባትና እናት ነን ከወይዘሮ ማህሌት ሰማይነህ ጋር ትዳር መስርተን ስንኖር በተለይ ኪነ ጥበብ አጋዥ ይፈልጋል ሰላም ይፈልጋል ሙያውን በጣም ምትረዳ ባለቤት ነው ያለችኝ ለህይወቴ ትልቅ ምርኩዝ የመጀመሪያ ዲግሪንም ሲዝ ዲፕሎማም ስማር ባለቤቴ ጎኔ ነበረችና በጣም ታግዘኝ ነበር በጣም ተደግፈኝ ነበርና ለውጤት እንድትበቃ ያረጋል ያ ነገርና በዚህ አጋጣሚ ላመሰግናት ፈልጋለሁኝ ክበሪልኝ ሁሉ ጊዜ ደርሷል እና መንፈሳዊ ህይወቱ ከልጅነት ጀምሮ ያው እንደመታደል ነው የምቆጥረው ቤተሰቦቼ በሃይማኖታቸው ጠንከር ያሉ ናቸው አልፎም አያቶቼም ካህናቶች ናቸው ኢቭን አባቴ ቆሎ ትምህርት እንደተማረ ያጫውተን ነበር እና የቤተክርስቲያን ዕውቀት የዘለቃቸው ናቸው ማለት ነው የመለኩሴ ልጅ ነኝ እንደገና እዚህ ደረጃ ከልጅነት ጀምሮ ቤተክርስቲያን ነው ቆይታችን ቤተክርስቲያን ነው ውሏችን ያባቶች ቡራኬ ያለ ማጠንቶች አሉ የጣኑ ሽታ እዛ ቤተክርስቲያን ስንማር ያንን ሰንበቴ ቤት ሆነን ፊደል ስንቆጥር እነዚህ ሁሉ የኔ መሰረቶች ናቸው በዛ ቤተክርስቲያን ውስጥ ማገኘው ሰላምና ደስታ ህይወቴን መስመር አስይዞታል ብዬ አስባለሁና እስካሁን እስከቆየሁባት ህይወቴ እነዛ የልጅነት ቆይታዬና የቤተሰቤ ድጋፍ እኔነት ውስጥ ጎልቶ እንዲወጣ አድርጎታል ይሄ ደግሞ ኪነ ጥበብም ያ ነው ጥበብ የእግዚአብሔር አይደል የተያያዘ የተንሰላሰለ ነው ኪነ ጥበብ መንፈሳዊነትና ቤተሰብ አብሮ የተጋመደ ነው አብረህ አስተሳስረህ ስትይዘው ደግሞ ለህይወት ትልቅ
መሰረት ይሆናል ደስታ ይሆናል ሰላም ይሆናልና እንዴት ብዬ እንደመለስኩለት ባላቅም አይ ቆንጆ ነው እስኪ ምዕራፍ 2 ሌላው አከታተየ እዛው ላይ እሺ ፕሮዲዩሰርነት ተዋናይነትና አዘጋጅነት የትኛው ይበልጥብሃል ይላል ይሄኛው ጥያቄ ወደት ለመናገር ተዋናይነት ትልቅ ስሜት አለው ያስባለሁ እኔ ውስጥ እሺ ከባድም ነው ሌላው ቀላል ነው ያልኩ አይደለም የሚገርመው ግን ሶስቱንም ባንዲ ሆኜ ሰርቻቃለሁ ሶስቱንም ባንዲ ሆኜ ማለት ፕሮዲዩሰርም ሆኜ ተዋናይም ሆኜ አዘጋጅም ሆኜ የተወንኳቸው ፊልሞች አሉ በተለይ ይቻላል ግን ማለት አጨናንቀህ ነው በጣም ከባድ ነው ከተወጣው ግን እርካታ ይሰጣል እውነት ለመናገር ደስ የሚልሃል ግን አብሮ ጠንካራ ሰዎች አሉ አንተ በዚህ ልክ ኃላፊነት ወስደ ብትሰራ የሚያግዙ አብረው ያሉት ሰዎች ላንተ ብቻ ሰጥተው ይሄዱ ከሆነ ዋጋ አይኖርም ይሄን ነገር ግን በአግባቡ ከተወጣው ጥሩ ስራ ትሰራለህ እውነት ለመናገርና ፊልሞቹ ትንቅንቅ 2 የሚል ፊልም ነበር ትንቅንቅ 2 ተዚል እንደሆነ በኢትዮጵያ ቴሌቪዥን ፖሊሶች ፕሮግራም ላይ ዘክዝኪ የሚል ተዚላል ሰራማ ጥናት ቢጠና እንደውም የመጀመሪያዎቹ ተከታታይ ድራማ ሊባል የሚችል ነው በያስባለሁ ከጎሹ ኤልያስ ተስፋዬ ነበር ደራሲው አሁን ያሉ ጓደኞቼ ነበሩበት ነብረቀ ለመወርቅ አሉ ነሰብስቤ ዘርጋው መስፍን በየነ ደረጀ የሚባል ልጅ አለ ፖሊስ ነው ብዙ ልጆች ፍቃዱ ከበደ ላስታውሳቸው ከብደኛ በጣም ብዙ ሰዎች ተሳትፈው በጣም ተወዳጅ ነበር በወቅቱ በጣም ተወዳጅ ነበርና እሱን የቴሌቪዥን ድራማ ፊልም አርገን ሰርተነው ነበር ፊልም አርገን ትንቅንቅ 2 ነበር የሚለው ርዕሱና እሱን ፊልም ስንሰራ ኤክስኪዩቲቭ ፕሮዲዩሰራችን እንዳለና ቤተሰቡ የሚባል ካምፓኒ ታቀዋል አሁንም አለ ቸርችል ሆቴል የሚል ቴዎድሮስ አደባባይ ጋር አሜግ ኢንተርናሽናል የሚል የፊልም እና የኢቨንት ድርጅት ነበራቸውና በዛ አመካኝነት ነው ይሄ ፊልም የተሰራው እነሱ ኤክስኪዩቲቭ ፕሮዲዩሰር ነበሩ እኔ ፕሮዲዩሰርም ተዋናይ ማዘጋጅም ሆኜ እዛ ፊልም ላይ ተሰርቼ ነበር በጣም ኃላፊነት አለው በጣም ቻሌንጅ ያደርጋል ሐሳብ ወሬ ምን ኑሮ ባጠቃላይ ሲሆናል የኔ ቤተሰብ መከታም ይሆነ ያኔ ነው ሙሉ ነገርህን ቤተሰብህ ነው በተለይ ባለቤቴ ያንን ጫና ቤት ያለውን ነገር ትይዝልሃለችና በሷ ረዳት በጓደኞቼ እርዳታ እና በኤክስኪዩቲቭ ፕሮዲዩሰሮቹም ጠንካሬ እሱም ፊልም ሰርተናል ሁለተኛው ያለ ሰው የሚል ፊልም ነው እዛም ላይ እንደዚሁ ፕሮዲዩሰርም ነበርኩኝ ተዋናይም ነበርኩኝ አዘጋጅም ነበርኩኝ የቢኒያም ወርቁ ድርሰት ነው ፕሮዲዩስ ያደረገው ተስፋዬ ለታም ይባል የልጅነት ጓደኛዬ ነው በጣም በብዙ ነገር ከጎን ያለ ወንድሜ ነው ጓደኛ ማለት ነው እንትኑ ያርቅብሃል የበለጠ ቀርብ እሱ ነው ኤክስኪዩቲቭ ፕሮዲዩሰር የነበረውና እሱም እንደዚሁ በጣም ታላቅ ስራ ነበር ያኔ እንደዚሁ ጓደኞቼ ባለቤቴ አብረውኝ በመሆናቸው በትልቅ ኃላፊነት የተሰራ ሁለቱን ስራ አስተዋውሳለሁና የተያያዥነትም አላቸው ነጠለ ስታየው ፕሮዲዩሰር ተዋናይነት አዘጋጅም በራሳቸው በጣም ኃላፊነት ያለባቸው ትልቅ ስራዎች ናቸውና ደርበህ መሰራቸው አጋጣሚዎች አሉ አሁን ላይ አዘጋጅና ተዋናይ ነኝ የሶስቱ አይጦች ቲያትርም ላይ አዎ ከዳር በላይም ላይ እንደዚሁ ኤክስኪዩቲቭ ፕሮዲዩሰሩ ናሽናል ቲያትር ነው ግን አዘጋጅም ተዋናይም ነበርኩ እዛም ላይ ይገጥማል እንደዚህ አያይዘህ መሰራቸውና አልነጥላቸው ሶስቱም አያላቸው መልካም እንግዲህ የምዕራፍ 2 ቆይታችን ማጠናቀቂያ አንድ ሌላ ነገር አለና በነገር ላይ በኋላ ላይ አንድ ይሄንን ያልከውን በተለይ ፕሮዲዩሰር ሆነ ዳይሬክተር ሆነ ተዋናይ ሆነ የሰራ እንደሰራህ የሚያስመስል እንግዲህ አላቅም አንድ ድራማ አለ ወይም ፊልም አለ እሱን በኋላ እንመለከተዋለን ሶስተኛው ምዕራፋችን ላይ እሺ ለሰዎች ህይወት መርህ ይሆናል የምትለው ቃል አለ ይላል ለሰዎች ህይወት መርህ ይሆናል የምትለው ቃል አለ አጭር ጥያቄ ነች
ጥሩ ሰው ሁን በቃ ከዚህ በላይ መርህ ሊኖር አይገባም ምኞትህም አላማህም ህይወትህም ጥሩ ሰው የመሆን በጥሩ ሰዎች የተከበብኩ ነው ብለህ ታስባለህ እግዚአብሔር ይመስገን በጣም እኔ እንደዛ አምናለሁኝ በአብዛኛው አይኔን ጨፍኜ ስገልጽ እንደዛ ነው ማስበው ሌላው እንትን ነው አልፎ ሀጅ አላርል አልፎ ሀጅን ዞር ብለህ ነው የምታሳልፈው አይቆዩም እነዛ ሰዎች ከነመጥፎነታቸው ይሄዳሉ ያልፋሉ ግን ብዙ ጊዜ አይኔን ጨፍኜ ስገልጽ እነዛ ጥሩ ሰዎች ናቸው ድቅን የሚሉብኝና በጥሩ ሰዎች ተከብቤያለሁ ያስባል መልካም እንግዲህ ተመልካቾች ጥሩ ሰው ሁኑ የሚል መርህ ከካላይ ወስደናል ዛሬ ሄሎ ዝግጁ በሚገባ ጨዋታ 130 ተጀምሯል መኪናው ይመቻል የደረሰው ታድሏል ይችንስ ሰርተው የሚለወጡባት ማን እድለኛ ይረከባት አንጋፋው ተቋም ኢትዮ ቴሌኮም 130ኛ ዓመቱን በድምቀት ያከብራል በአጓጊ ጨዋታና ሽልማቶች ደንበኞቹን ያንበሸብሻል 6 ዘመናዊ የኤሌክትሪክ መኪናዎች 9 ባለ 3 እግር ተሽከርካሪዎች ከ20 እስከ 100 ሺህ ኤሌክትሮኒክስ ገንዘብ 161 ዘመናዊ ስማርት ስልኮች እንዲሁም 260 ሺህ ሞባይል ጥቅሎችን በሽልማት አቅርበዋል በኢትዮ 130 ፕሮሞ በቴሌብር ሱፐር አፕ ኢትዮ 130 ፕሮሞ መተግበሪያ ወይም በኮከብ 130 መሰላል በመመዝገብ የሞባይል ጥቅል ሲገዙ በሚያገኙቸው መጫወቻ ዕድሎች በእድል ጨዋታ ወይም የጠቅላላ ዕውቀት ጥያቄዎችን በመመለስ እንዲሁም ኢትዮ 130 ላኪ ስሎት በቴሌብር ሱፐር አፕ ኢትዮ 130 ላኪ ስሎት መተግበሪያ ወይም በኮከብ 131 መሰላል በመመዝገብ በቴሌብር ሲጠቀሙ ወይም የአየር ሰዓት ሲሞሉ በሚያገኙቸው የጨዋታ ዕድሎች በእድል ጨዋታና በማስታወስ ጨዋታዎች የሽልማት ነጥቦችን በብዛት ይሰብስቡ ዕድሎን ይሞክሩ ኢትዮ ቴሌኮም አሁን ያንጎረጎረች የገጠሯ አማሩ ሳቶ ምህረት ራሷ አናመጣሹ ብዙ ማሰርተበት የገጠሯ አማሩ ምን እንደምትመስል ባይነግናሽ ያት ኦኬ ትርዳስ እንደገና ምህረት እንደገና በጥሩ ስሜት ባዩ ከውስጥ አይዞሽ አንዴ በይ አንቺ እኔ መስላል እንግዲህ የሚገርም ነው ፍርቱና በተለይ ከአስቴር በዳኔ ጋር በደንብ የተጫወታችሁበት የሷ ጽሁፍ ነው አይደል ፍርቱና እስኪ ይሄን ጊዜ አስተዋውሰንና ሌሎች ፊልሞችን እናስተዋውስ ደስ ይለኛል ፍርቱና እንዴት እንዳገኘው በጣም ወደ ኋላ ነው መለስከኝነት ለመናገር play within a play ምንለው ነገር አለ አይደል እዚህ ፊልም ውስጥ ፊልም ሲዘጋጅ ነው ፕሌው ለፊልም ዳይሬክተር ሆኜ ነው መሰራውና ከጥናቱ ጀምሮ ያለውን ነገር ነው የሚተርከው አክተሮች ናቸው እነዚህ አስቴር በዳኒና ሰላማዊት ደስታ ናቸው ሰላማዊት አሁንም የብሔራዊ ቲያትርም ትሰውናለች ግን ራስ ቲያትር ነች አዎ ስራዋ ራስ ቲያትር ነው እና እዚህ ጥናት አካሄደውም ብለው የቀድሞ ያየው ሲን ደግሞ ለቀረጻ ወጥተው ሲተውኑ እንዲህ አካባቢው ላይ ያሉ ሰዎች መተው ያያሉ አይደል ስትሰራ አንዱ ይወዳትና ይጠልፋታል ዋናው አንገሰባሪ እንደዚህ ይቆመ ማለት ነው እንዲሚቆም የነበረ ነው አይደል ይሄ ግን ተብሎ አይደለም በቃ መተው ያያሉ ይፈልጋሉ እነሱም አብረው ሲያዩ ስሜታቸው ምናምን ታያለህና እዛ ይወዳታል ልጅቷንና ሜን ካራክተሯን አስቴር ነበረች ያንን የምትጫወተውና ከዛ ጠልፏት ይዟት ይሄዳል የትገኝ መጥለፍ ማለት ጠልፎ ማግባት በቃ ባህል ነው አይነት ነገር ነው እነሱ ጋርና ያንን ስሜት የሚያሳይ ነው ጠላፊው ደግነቱን ምኑን የምታይበት ነው ብቻ የገጠሩን አናኗር በደንብ አድርጎ የሚተርክ አሪፍ ፊልም ነበር ፍርቱናና
ያየሁት የካሜራውን እንዳለ የከለሩን የድምጹን ሁሉ እየሰማሁት ይሄ የተቀረጸበት ጊዜና አሁን ያለው የፊልም ቴክኖሎጂ በጣም ትልቅ እስኪ በካሌብ አይን እንመልከተው ይሄን የተቀረጸበት ጊዜ አጋጣሚውን አስተዋውሰን በተለይ ምን እንደተፈጠረ እዚያ አካባቢ ይሄ አሁን ኤምዲ የሚባሉ ካሜራዎች የነበሩበት ሰዓት ነው በጣም በቃ ቴክኖሎጂው ቆንጆ ሆነ ተብሎ ማለት ነው ፊት በቪኤችኤስ ሙላ ተሰርቷል እንደገና ማን ያውጣው የሚባል ፊልም ትዝል ከሆነ እኛ ሰራ ነው በትንሿ የቺ ለልደት ምናምን ቀርጽባት በሷው ላይ ሰራ ነው አለና ይሄ እንደው በተሻሻለው ብለን ይሰራ ነው ቴክኖሎጂው እውነት ለመናገር አሁን በጣም አሪፍ ደረጃ ላይ ደርሰናል ከለሮቹን አሁን ላይት ምናምን መጠቀሙ ነበር በሰዓቱ ግን አሁን ላይ ያለው ፐርፌክሽን በጣም ካሜራው የሚያግዛል በጣም በተለይ ቴክኖሎጂ በጨመረ ቁጥር 18 ጃፓኖች ካሜራ ውስጥ ተጠቅጥቀው ገብተዋል ለዚህ ዘመን ላይቱም ምኑንም ይዘውልህና በጣም ቆንጆ ሆኗል አሁን ፐርፌክት የሆነ ፒክቸር ታገኛለህ እኛ ጋር ያለውን ስዕል አይታው እንደሆነ አሁን ዳርክ የሆነው ለካራክተሩ ይመቻል ይሄ ላይት ስሜቱን ያጎላልሃል ወይ ምናምን ላታይ ትችላለህ ግን ስክሪፕቶቻችን በጣም ትልቅ ሐሳብ ያዙ ነበሩ የድሮ ፊልሞችን ጀምረ ማቆም አትችልም በነገር ላይ አሁንም ወደ ኋላ እንደው ቲዩብ ላይ ተጫኑም ካሉ ከፍተካየ ተጨርሳቸዋል ደስ የሚል ታሪክ ነው ያላቸው ታሪኩ ይዞ ይሄዳል አሁን ላይ ያለው ግን ቴክኖሎጂውን በደንብ ታደንቃለህ ታሪክ ላይ ትንሽ ደክመናል በያስባለው የተወሰኑት ፊልሞች ናቸው የሚገዙ በጣምና እነዚህን ስሜቶች ፊልም ኦልሞስት ወደ 20 ፊልሞች ተጫውቻለሁ ወደ 25 አካባቢ ምናምን 20 እስከ 25 አካባቢ ፊልሞች ተጫውቻለሁ ቫኬሽን ፍሮም አሜሪካ ከመሰረት መብራቴ ጋር ሰራችሁበት ቫኬሽን ፍሮም አሜሪካ በተለይ አንድ ሲን አለች በጣም የምትገርመኝና ትወደኛለህ ኦኬ ተፈቅረኛለህ አዎ ተወኝ ስትል ምን ያ መስሎ በጣም ጎበዝ ልጅ ነውና ቆንጆ ፊልም ነው ቫኬሽን ፍሮም አሜሪካ የቢኒ ወንድም ዮናዳብ ነው ፕሮዲዩስ ያደረገው የሚገርም ፊልም ነበር ፎኒክስ የሚባል አንድ ፊልም ነበር የሚገርም ፎኒክስ የወቅት ጥናት ላይ ነው የሚሰራው ካራክተሮቹ አንዴ ትዝ ብሎኝ ነው እሱንም አሁን ያስታወሰኝ የሚገርም እሱ ፊልም ስንሰራ የበረሃ ላይ ነው ወፎች የሚያጠኑት ነው እጅግ በጣም ቀዝቃዛ የሆነ ቦታ ላይ የማታ ሲን ነው የበረሃውን ሲን ልንሰራ ሄደን ቦታው እኔ ሳይቤሪያ ያበለው ቅዝቃዜው በረሃ ሲባል ደግሞ አለባበስም ጃፖኒ ምናምን ነው ድንገት ራቁታችንን እዛ በረዶ ላይ ስናርፍ ምን አይነት ስሜት ልናወጣ እንደምንችል እና እሱ ፊልም ቅዝቃዜ መቼም ማረሳው በህይወት ያረሳው በጣም እሱ ኮንትራስቱ ሰማይና ምድር የሆነ ነበር መንሱታል ዱካ የሚባል ፊልሞች ዱካ ከጀርባው የቴሌቪዥን ድራማዎችም አሉ አይደለ የቴሌቪዥን ድራማዎችም አሉ እንደዚህ ተከታታይ በብዛት አጫጭር ድራማዎች በጣም ብዙ እንሰራ ነበር ለበዓላት ምንሰራቸው መስኮት የሚባል ፕሮግራም ትዝይላል የአዲስ ቲቪ ላይ ቀርብ የነበረ ነው እዛም ላይ ብዙ ድራማዎችን እንጫወታለን ተከታታይ ድራማዎችንም እንደዚሁ እንሰራለን ቴሌቪዥንም ሬዲዮም ፊልምም የመድረክ ቲያትርም ብቻ በእኛ ጊዜ ብዙ ሰርታል ሁሉንም ነው ባለፉት 130 ዓመታት ኢትዮጵያዊ ምልክት ሆኖ ዓለም የደረሰበትን አዳዲስ ቴክኖሎጂ ተክኖ የቴሌኮም ሽፋኑን 99% በማድረስ ከ78 ሚሊዮን በላይ ታማኝ ደንበኞችን አፍርቷል ኢትዮ ቴሌኮም እነሆን ደግሞ ሁሉንም ኢትዮጵያዊ የሚያሳትፍ የ10% አክሲዮን ሽያጭ ተጀምሯል እርሶስ ይህን ታላቅ የምስራች ሰምተዋል በዚህ ታሪካዊ ዕድል ለመጠቀም ተዘጋጅተዋል 100 ሚሊዮን አክሲዮኖች ለሽያጭ ቀርበዋል ያንዳንዳቸው 300 ብር ዋጋ ያላቸው አክሲዮኖች ከመነሻ 33 አክሲዮኖች እስከ 3333 አክሲዮኖች ለሽያጭ ቀርበዋል የትም ሳይደክሙ ሳይጉላሉ የቴሌን አክሲዮን በቴሌብር ሱፐር አፕ መግዛት ይችላሉ ወደ ቴሌብር ሂሳቦ ከሌላ ባንክ ሂሳቦ በኢትዮ ቴሌኮም አገልግሎት ማዕከላት ወይም በቴሌብር ወኪሎች ገንዘብ ገቢ በማድረግ በ48 ሰዓታት ውስጥ ክፍያውን መፈጸም ይችላሉ ለገበያ የቀረቡት አክሲዮኖች አስቀድመው ተሽጠው ካልተጠናቀቁ ሽያጩ እስከ ታህሳስ 25 2017 ድረስ ይቆያል የሀገር ኩራት የሕዝብ ሀብት ኢትዮጵያዊ ተቋም ኢትዮ ቴሌኮም
ውድ ተመልካቾቻችን ከአርቲስት ካሌብ ዋለልኝ ጋር የምናደርገው ቆይታ አሁንም ምዕራፍ 3 ላይ ደርሷል። የቀሩ 3 ነገሮች አሉ እዚህ ጋር ይታዩኛል። ካሌብ የትኛው እንደምታነሱና ምን አይነት ነገር እንደምትነግረን አላውቅም። እሺ ከሶስቱ አንዱ እሺ አሁን ላለበት ደረጃ አበቃኝ የምትለው እግዚአብሔር ነው። አጭር መልስ ማብራሪያም ያስፈልገው ምንም የለውም። እግዚአብሔር አምላክ እናቱ ወላዲታችን ድንግል ማርያም እነሱ ናቸው። እሱ እንዳለ ሆኖ ግን በዛ ያላልፈም አጭር ብዬ ምክንያቱም ከፈጣሪ በታች ሰዎች በዙሪያ ይኖራሉ ያስባሉ። ቅድም ስለ ቤተሰብ ነገርና ምናልባት ግን በአንተ የሙያ ህይወት ውስጥ ደግሞ የነበሩ ሰዎች አሉ ብዬ አስባለሁ። እንደው ምትጠቃቀስልን ካለ ለማለት ነው ምስጋናውም ቢደርሳቸው። እሺ ያው የእግዚአብሔር ቸርነቱ መቼም ተነግሮ ያልቅምና እሱ እንዳለ ሆኖ እንደ ሰው ደግሞ በህይወቴ መስመር ውስጥ ወይ የህይወቴ ክር ያለፈባቸው ውስጥ የነበሩ ሰዎች አሉ ድንቅ ሰዎችና ከቤተሰቦቼ ጀምሮ የትምህርት ቤት ጓደኞቼ ድሮ አርሲ ነገሌ አብሮኝ ይማሩ የነበሩ ቲያትር አብሮኝ ይሰሩ የነበሩ በክበብ ደረጃ አብሮኝ የነበሩ ሰዎች የመጀመሪያዋን ቲያትር ስጫወት መድረክ ላይ ያጨበጨቡልኝ እሱ ጭብጨባ ነው አይረሳም። ጉልበት ሆኖ እንደ ስፕሪንግ ቦርድ ይባላል ነጥሮ የሚያፈናጥርህና ከሱ ጀምሮ አዲስ አበባ መጥቼ እህቴ ነፍሷን ይማረው ወንድሜ አክስቶቼ አጎቶቼ ኮተቤ ነበሩ አሉ አዲሱ ገበያ ነበሩ አሉ ችሎታ አካባቢ ነበሩ አሉ ዘመዶቼ እነሱ ትልቅ አስተዋጽኦ ያደረጉልኝ ቤተሰቦቼ ናቸው። እንዲሁም ጓደኞቼ ስቲል አብረውኝ ያሉት ጓደኞቼ ያሉ የቲያትር መምህራኖቼ ዩኒቨርሲቲም ገብቼ ከዩኒቨርሲቲም ውጭ በቲያትር ቤትም ደረጃ አብረውኝ ይሰሩ የነበሩ እድለኛ ነኝ። እኔ ራስ ቲያትር ሰርቼ አውቃለሁኝ። አዲስ አበባ በዘጋጃ ቤት ሰርቼ አውቃለሁ። አሁን ኢትዮጵያ ብሔራዊ ቲያትር እየሰራሁ ነውና የነዚህ ሁሉ ሰዎች ዕውቀት አብሮኛል፣ ልምድ አብሮኛል። ሀገር ፍቅር ብዙ ቲያትሮች ተጫውቻለሁኝ። እንደገና በማህበራዊ ህይወት ማህበራዊ አገልግሎት የምንሰጥባቸው የተለያዩ ድርጅቶች ነበሩ። የእርዳታ ለአካል ጉዳተኞች ድርጅት የሚባል አይዲፒዲ የሚባል ነበረ። ጤና ጥበቃ ሚኒስቴር ጋር ብዙ ድራግ ላይ ምናምን ላይ ብዙ እንሰራ ነበር። እነዚህ ሁሉ ማንነት ያለፈባቸውና ብዙ ስንቅ ያገኘሁባቸው አጋጣሚዎች ናቸውና እነዚህ ሁሉ ክብር ምስጋና ይግባቸው። ቤተክርስቲያንም ለሰጠችኝ ትልቅ ስጦታ እግዚአብሔር ይመስገን። መልካም ሁለተኛው የምዕራፍ 3 ሁለተኛው እሺ የተለየ ገጠመኝ የምትላቸው እውነት ለመናገር ቅድም ያልኩትን ነው እንደገጠመኝ ማስታወሰው። ይሄ ፎኔክስ የሚባለውን ቲያትር ስንሰራ ገጠመኝና በዛው ይያዝልኝ። እሺ ስለዚህ የመጨረሻ ጥያቄ የጥበብ ሰው ባትሆን ምን ትሆን ነበር ሚል ነው። ጥሩ አጠቃላይ እሺ የጥበብ ሰው ባልሆን እኔ እንጃ ምን ልሆን እንደምችል አላውቅም። ራሴን ጥበብ ውስጥ አግኝቼዋለሁና ግን በሆነ ወቅት የቱሪዝም ነው አሁንም አለ ትምህርት ቤቱ የሆቴሎችና ቱሪዝም የሚባል ትምህርት ቤት ነበር ማሰልጠኛ። እዛ ውስጥ ስልጠና ይሰጥ ነበርና ለመማር ሙከራ አድርጌ ነበርና የሆኑ ጥናቶችን አጥንቼ ነበር። የሆቴል ሙያ መስተንግዶ በጣም ትልቅ የሆነ ሰዓት ላይ እኔ ማስተናግጄ ያውቃለሁኝ ለሁለት ወር ያህል ብትሆን ማለት ነውና የት ነበር ያስተናገድከው? ካሌብ ቦሌ አካባቢ ነው ቤቱ። እንደው ጀስ እንደ እንቅፋት የምትለው ቤት ትልቅ ቤት አይደለም ትንሽዬ ቤት ነችና ማንም ሰው ዞር ሲል የሚያገኛት የሆኑ ሁሉ ጊዜ ተመሳሳይ ሰዎች ያሉበት ቤት ነው። በአጋጣሚ እህቴ ጋር ነበር ኖሬ ነበረውና የቲያትር በጣም ያኔ ቻሌንጅ የነበረበት ሰዓት ነው እውነት ለመናገርና ሌላ ስራ እንደሰራ በጣም ተጎተጉተኝ ነበር። እሷ እደክማለሁ ለፋለሁ ገቢ የለህም
ውጤት የለም ምናምን ቤተሰብ ትፈተናለህ አውጣ ሌላ ስራ እንድሰራ ሁሉ አድርጋይ ነበር ምናምን ከዛ እሷ ተቀይራ ስትሄድ አሁን ምን ትሆናለህ እኔ የለሁም ስለዚህ ወደ ሀገር ትመለሳለህ ተባልኩኝ ከዛ አንድ ጓደኛዬ ዘመዶች ነበሩና አማራጭ ሳጣ አዛገባውል ፕሮፌሽናል የቲያትር ባለሙያ ከመሆን በፊት ነበር ግን የቲያትር ኮርስ ወስጄ ነበር የመጀመሪያውን ኮርስ ወስጄ ነበር ውድቅት የሚባለውን ቲያትር ኢቨንት ተጫውቼ ነበር በ87 ምናምን ዓመተ ምህረት አካባቢ ነው ይሄ የሆነው ቲያትሩን ሰርተን ከወረደ በኋላ በጣም ቻሌንጅ ነበረው እና በዛች ሰዓት 2 ወር አካባቢ ብትሆንም ያቺን ኤክስፒሪያንስ አይቼ ነበር የእውነት በጣም ትልቅ ሙያ ነው ከሰዎች ጋር በጣም ትገናኛለህ ብዙ ህመም ይዘው የሚመጡ ሰዎች አሉ ብዙ ስሜት ይዘው የሚመጡ ሰዎች አሉ እነሱ ካንተ ጋር ቀጥታ ነው የሚገናኙት እነሱ ጠያቂ አንተ ምላሽ ሆነ ነው የምትገናኘው እና የትኛውን ባህሪ በምን አይነት መልኩ ትሪት እንደምታደርግ የምታቀበት እንትን ነውና ወድጄው ነበር እሱ ነገር ነው ባልሆን ኖሮ ወደ ኪነ ጥበብ ውስጥ እንግዲህ የተጻፈልኝ እሱ ሆኖ ባልዘልቅ ኖሮ በዛ ሙያ በጣም ትልቅ ቦታ ደርሳለሁ እኔ ግን ምን እየገመትኩ ነበር እንዳስተናገድክ ሰምቻለሁ ግን ድምጽህ በጣም ያምራል ማስተዋወቂያም ብሔራዊም ሌላም ቦታ ስትሰራ ያለው ቲያትሮች ባንተ ድምጽ ነው የሚተዋወቁት ብዙ ጊዜ የፕሮሞሽን ክፍልም ነበር ካለ እና ጋዜጠኛ የምትሆን ይመስለኝ ነበር ኦኬ እንደሰማሁት ከሆነ አንድ የእምነት ተቋም ውስጥ ጋዜጠኛ ሆናል እሱን ትሆናለህ ብዬ ነበር ያሰብኩ እውነት ነው እንደንትን ታስባለህ አሁን just ሙያ ውስጥ በመቆየቴ ያለኝን ነገር ለይተህ ትረዳለህ ወይም እንዲህ ቢሆን ብሎ ሰውም ይልሃል እና እኔ ነኝ ግን ምለው ያቺን ማቃት ነገርና እንዳልከው ማስታወቂያ ውስጥ ብዙ ሰው እንድቆይ ይፈልጋል ዜና አንባቢ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዜና ነበር ያገልግሎት ቢሆንም እንደዛ አይነት ነገሮችን የሰራዋቸው ማአት ስራዎች አሉ ግን ያቺ ሞመንት እንደው ልጅነት ውስጥ የተጻፉ ስለሆነ አይረሳም መሰለኝ እና ያቺ ትልቅ ሙያ ነች ትልቅ በዛው አልገፋበት ሙያ እንደው የችግር አጋጣሚ ነው የገብቼ ወጣሁት እንጂ አልገፋውበትም 2 ወር ምናምን የቆየሁት ግን በዛች 2 ወር ሰዓት በዛ የሆቴልና ቱሪዝምን እንትን ያገላበጥኳቸው ያየኋቸው ዲሲፕሊንም የተረዳሁበት መንገድ በጣም ትልቅ ሙያ ነውና እንደው ጽሁፌ ወደዚህ የተጻፍኩበት ወደዚህ ያዘነበለ እንጂ በዛው ብጠረቅ ደስ ብሎ ይልቀጥል ይችላል ነበር በጣም ደስ ይላል ካሌብዬ በጣም ጥሩ ቆይታ ያደረግነው የመጨረሻ ግን ካሌብን ከዚህ በኋላ በምን አይነት ስራ እንጠብቀው እንግዲህ አሁን በቲያትር ባለሙያዎች ማህበር አይደለ ምክትል ፕሬዝዳንት ነህ ፊልም እና ቲያትሮችን እየሰራህ ነው የቴሌቪዥን ድራማዎችን የሬዲዮ ድራማዎችንም ተረካዎችንም ስተርክን ሰማሃልና ቀጣዩን ካሌብ የት እናገኘዋለን ወደፊት ኦኬ እምነት ጥልቅ ነው እግዚአብሔር ፍቃዱ ሆኖ እንደሱ ፍቃድ እንደምራመድ አምናለሁኝ ግን ከዚህ ከጥበብ እንትን አልወጣም ቲያትሮችን ማዘጋጀት በጣም እንትን ይያልኩ ይሄዳለሁ በያስባለሁኝ ማዘጋጀት ላይ ተኩራለሁኝ መተወን ላይ ተኩራለሁኝ በያስባለሁኝ ዶክመንተሪ ወዳለሁ ናሬት ማድረግ መጽሐፍ በተረክ ደስ ይለኛል እንግዲህ ሚዲየሞቹ ቢለያዩም ሁሉም ጥበብ ስለሆነ ሲትኮሞችንም ላይ እንደዚሁ ሲትኮሞች ላይ እየተሳተፍኩኝ ነው የተለያዩ ሲትኮሞች ላይ በቀላለሁ ያስባለሁ ያሳግድ እግዚአብሔር ፍቃዱ ይሁን እዚሁ በጥበብ እንትን ውስጥ አለሁኝ በጣም ደስ ይላል እንግዲህ ብዙ ነገሮችን አንስተናል በያስባለሁ አንዳንዴ እንደ ልምድ ሆኖ መጨረሻ ላይ የምትለው ካለ የምታስተላልፈው ካለ ይባላል ግን ብዙ እንዳነሳን ስለማስብ አሁንም ካለ እድል ሰጣለሁ አትከለከልም ምስጋና ነው ምስጋና ያው እግዚአብሔር የተመሰገነ ይሁን ይሄን ሰዓት ይሄን ደቂቃ ሰጥቶን እንዲህ አይነት ጨዋታዎች እንድንጫወት ስለፈቀደልን እግዚአብሔር ይመስገን አንተም እዚህ ስቱዲዮስ ጋብዘኸኝ እንግዳ ስላረከኝ ከልብ ያመሰግናለሁ ጣቢያውንም እንዴት አገኘው ግን የአማራ ሚዲያ ኮርፖሬሽን አዲስ ስቱዲዮ በጣም ያምራል እውነት ለመናገር ስቱዲዮቻችን ከፍ እያሉ ነው ያየው ነው ሌሎችንም ጣቢያዎች እና
ደስ ይላል ያለው ኮምፒቲሽን በጣም ሊሰራበት የሚገባ ነውና ይሄ ደግሞ ኃላፊነት ያለው ጣቢያ ነው ያስባለሁኝና ማአት ተዝቆ ማያልቅ ሀብት ያለው ጣቢያ ነው ያስባለሁኝ ትልቅ ስራ የሚሰራበታል ኪነ ጥበብ የገዘፈችበት ቦታ ስለሆነና ጣቢያችሁ በጣም ያምራል እንግዳ ስለሆንኩ ደስ ብሎኛል ባለቤቴ ቤተሰቦቼ ልጆቼ ጓደኞቼ ሁላችሁም በተለይ ለዚህ ክብር ያበቃችሁኝ ወዳይ ዘመዶቼ የፌድሪ ባህልና ስፖርት ሚኒስትር የኢትዮጵያ ቲያትር ባለሙያዎች ማህበር ክብር ምስጋና ይግባችሁ ከልብ ያመሰግናለሁኝ አመሰግናለሁ በጣም እናመሰግናለን ውድ ተመልካቾቻችን ይህ አዲስ ጨዋታ ነው አዲስ ጨዋታ እንግዲህ በተመለከታችሁት መልኩ ከሁለገቡ የኪነ ጥበብ ሰው ከአርቲስት ካሌብ ዋልልኝ ጋር ይህንን የመሰለ ደስ የሚል ቆይታ አደረግን እናንተም ስለወደዳችሁት አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን በሚቀጥለው ሳምንት ደግሞ ሌላ እንግዳ ይዤላችሁ እመጣለሁ አዲስ ጨዋታ እንግዳ ዛሬ በዚህ ተጠናቋል አብራችሁን ስለነበራችሁ ከመላው የስርጭት ባለሙያዎች ጋር በመሆን ከልብ አድርጌ አመሰግናለሁ ካለቤ ስለመጣ ከልብ አድርጌ አመሰግናለሁ እግዚአብሔር ይክብርልኝ ይገባል አመሰግናለሁ እናመሰግናለን